ናት ትልቅ እናታችን። እኔ በዚህ ይዘው የሳራ ለሀበሻን ሀቅ የሚያወጣላት እሷና እሷ እና ያቺ ወደ ግራና ወደ ቀኝ ቅዳሜና እሑድ የምታይ ሴት ናት። ግን እኔ የተናደርኩበት ምክንያት ምን እንደው ታውቃለህ? ወርቁ አይተህ ነው። እኔ እውነቱን ሳራ ዳታ የምትባለውን ረድቷታል። ለማንም ሰው ረድቷል። የወርቁ አይተህ ነው እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር እንደ ግሩፕ ፈጥረው ምኑ ነው መጡ መሰለህ? እኔ ልፈራ ጆከር ሊፈራ ማን ሊፈራ ሚዲያ ላይ ያለ በወርቁ በኩል ያለ ሊፈራ ሳራን አጅበው መጥተው ሳራ እንደ ማስፈራሪያ እነሱን ተጠቀመችባቸው። ለምን ዮኒ ማኛ ጆከር እውነቴን አውጡልኝ ይህንን ብላ በወርቁ አይተነው ላይ ውሸት አሳውጃብኛለች። በሆነ ቤት ላይ አገናኙኝና ይሄ ሀቅ ይውጣልኝ ሄለን እና እኔን አገናኙኝ ስትል ያን ጊዜ ሄለን ስቀር ውሸት አምናት ብለን እኛን እንደመደዋለን። እነሱ ግን ግሩፕ ፈጥረው መጡ አይደለ? ምን ይሰማሃል አንተ ስታስብ? አይ ልክ ነህ። በዚህ ምንም የምትባለውን ብትሆን እኔ ነኝ ያልደበቅኩላቸውን ሳራን ብትሆን ያልደበቅኩላቸው ኖር የለም። ሳራ ማለት ይችኛቱ ቢጃማ የምትሸጠው ናት። ባሌ ገዛችው ስሜን ጠርቶ ብዙ የደበቅኩላቸው ነገር አለ። በሌላኛው ሪከርድ ላይ ደግሞ ሌላም አለ። እኔ እዚህ ጋር አንድ ጥያቄ አለኝ ሊገባኝ ያልቻለው። የሰውን ልጅ ይቅርታ ለማለት ህዝብ ማማከር ወይም ደግሞ እሱን ማማከር ነበረብን? እናንተን አንዳችሁንም ሳናቃችሁ ነበርን እኮ ከሳራ ጋር ነበር ነው። ተሻል የተደበቀልሽ ነገር አለ እስከ ዛሬ በሺም ነው እና ይቅር በሉኝ የሚልም አለ እዛ መሀል ላይ ካየሽ መረጃ በእኔ ጉዳይ ነው እንደ ይቅርታ የጠየቀው ማለት እናንተ በሰራችሁት ኃጢአት ተባብሮ የህፃናትን የንጹሐንን ገንዘብ ስለበላችሁ በዛ ነገር ላይ ተጸጽቶ እንደሆነ ነው የተነገረን። እኛ የሰማነው ሚዲያ ላይ ያየነው እሱም ነው አይደል? ስለዚህ ይህንን ነገር እናንተ ጋር ያለ ወንጀል ካለባችሁ ለህዝቡ መታወቅ አለበት፣ ይውጣ። አንቺ ከተጠራሽ ዮኒ ማኛ ጋር ቢሆን መምጣት አንቺ አትፈሪም። ነገሩ ብዙ ቦታ አይተንሽ። ለምንድን ነው የምፈራው? ለዛ ነው በኮንፊደንስ አሁን ዮኒ ጋር ነው ይሄ ነገር የተወራው። ዮኒ ቤቱን ሲከፍት ምናልባት ካልመሸብሽ ብንጠይቀው መተሽ ማብራራት ችግር የለብኝም። አንቺ ጋር ምናልባት ደብሮት ላይመጣ ይችላል። እሱ ጋር ዮኒ ደብሮት ላይመጣ የሚችልበት ቤት ደግሞ ይደብረኛል መሄድ። እንደዚህ አትበለኝ እምልሽ ምን አለ እሱ። በቃ እስካሁን እኮ ጠራሽ እኮ አንቺ በግልጽ ጠርታለች። አያጅቡ ጆከር ነው እንደ የምትለው ያ ጠርተሻል ነው የምልሽ። ጠርተሹ አልመጣም። አንቺ ጋር አልተመቸው ሊሆን ይችላል። ስለዚህ ሌላ ቦታ ተገናኝተሽ አንቺም መሲ ብርጅስቶን የተከሰሳችሁት ማነች? ከዛ ሳራ ዳጣ ነች። ሳራ ናበሻ ግን ፈቃዳቸውን በራሳቸው ትጠይቃቸዋለህ። እኔ ግን ፈቃደኛ ነኝ ኤኒታይም። ግን ጀግና ነች በእውነት። ሀገር መምራት ያለባት ሴት ነች። እንደዚህ ያላችሁ እየጠገናችሁ ዘርጥጡም። ከዛ በእውነት ምንም ችግር የለም። እግዚአብሔርን አይታታል። ፍለፊት አጋፈጣለሁ ጠይቁኝ ብሎ ከመጣ አንድ ሰው የተናገረችው ነገር አለ። ክብሯን ማንም የማይዘረጥጣት ማንም የፈለገውን ነገር ማለት አንዳንዶች ታውቃለህ፣ ለፎሎም ለምንም ሲሉ የሚሳደቡ አጨብጫቢዎች ምናምን አሉ። እንዲህ ተከብራ ትጠይቃለች፣ ተከብራ ትመልሳለች። ይህን ነው ፍላጎትሽ ይመስለኛል። አበልሳሳ በስነስርዓት ለጠይቀኝ በስነስርዓት መልሳለሁ። ይኸው በስነስርዓት እያዋራችሁኝ አይደለ እንዴ? እኔ እኮ ከዚህ በፊት ጃፒ ኮርኮም አድርጎናል። ግን ነው ገባ ሁሉን ነገር ሲሪየስ አትወስደውም እንጂ እኔ ደግሞ በጣም ጨዋታ የምወድ ሰው ነኝ። ግን ሲሪየስ ነገር ላይ ደግሞ በሲሪየስ በስርዓት ነው መወራት ያለበት። እኔ እዚህ ሚዲያ ላይ እስካሁን ካየኋቸው ሰዎች በኮንፊደንስ የተናገርሽው አንቺ ብቻ ነሽ። ለምን ሌሎች እነ መሲንም ስንጠይቃቸው አንመጣም፣ ማንም ቤት አንሄድም ሌሎቹም ብለዋል። ግን በአጋጣሚ ንዴት ላይ ሆነው ጠይቃቸው ነው እንጂ ሀቃቸውን የራሳቸውን እንትን ለማጥራት ለምን አንሄድም ይላሉ። ምናልባት እንደተናደዱ ወዲያው ጠይቃቸው ይሆናል። ስለዚህ ሙኒት አንቺ ንጹህ ሰው ነሽ። በዛ መካከል እዚህ ጋ የመጣሁት ማንም እንዲወቅሰኝ አልፈልግም። ማንም ሌላው ባጠፋው ጥፋት ከተወቀስኩኝ
እኔ ለምወስደው እርምጃ ነገ ተጠያቂ መሆን አልፈልግም። መጥቼ ጠይቅ ያለው እንደ ሰው እኮ አሁን ፖይንቱ ምንድን ነው? የተደበቀልሽ ሌላው ዓለም ተናገር ብዬ ከፈትኩ ቤቴን። ሌላ ቦታ ከሆነ መናገር የሚፈልገው ደግሞ እዛ ይናገርና እሰማለሁ። ከዚህ በፊት ብዙ ሰዎች ሲያወሩበት የነበረ ጉዳይ አለ። 57 ሰው 53 ሰው አላውቅም። ያ ጉዳይ አይደለም። አሁን የተደበቀ ጉዳይ አይደል? ተደብቆ የተደበቀ ጉዳይ ምን? እኔ እና እሱ እንተዋወቅ የነበረበት ጉዳይ የመባ ኬዝ ነው። መባ የምትባል እኔ ቤት የነበረችዋ ማለት ነው። ሀፒ እንትን ያቀረጻት ኦኬ። የእሷ ጉዳይ ተዘጋ። እድሜ ለእነቴዲ እነቴዲ አውጥተው እዛው ጥደዋት አልመልሰው። አሁን የማ ጉዳይ ነው እሱ የደበቀልኝ? ምን በሚሊየን ምን ያሬት? እኔ ከተልከሰከሰ ሌብነት ደህና የሚሊየን ሌብነት ባገኝ እሰራዋለሁ። በእርግጥ እኔ የእነዚህ 100 ሺህ 10 ሺህ ሌብነቶች ነው የሚያስጠሉኝ። ቁም ነገር እየተወራ ነው። አታስቡ። ጋር ማቋረጥ ለምን ይቋረጣል? ጠይቁ። በስነ ስርዓት ወጥራችሁ ይዛችሁ ጠይቁ። እኔ ልቅደም። እሺ ትቀድማለህ፣ ግን የህዝብ ጥያቄ ይዘን መተን ለምንድን ነው የምታስወጡን? እኔ ልቅደም ፕሊዝ። አመሰግናለሁ። የማህበሩ ሙኒቲ የግል ጥያቄ አለኝ። እኔ ስለሌላው አያገባኝም። አንቺን ግን መጠየቅ እችላለሁ። ቤትሽን የከፈትሽውን ጠይቀሽ ነው አይደል? እኔ ግራ የገባኝ ዱባይ ላይ ሰዎች ሲገቡ ሲወጡ የአይን አሻራ አለ አይደለ? ማንም ሰው መልኩም ምኑም ቁጭ ይላል። ዱባይ ከገባ ማንም ዝም ብሎ ማንንም መክሰስ አይችልም። እኛ ግን የተሰማን ነገር የህዝብ ገንዘብ በልታችኋል የሚል ጥያቄ መጥቶባችሁ እናንተ የህዝብ ገንዘብ እንደበላችሁ ሁላችንም አይምሮ ውስጥ ተቀርጿል። ይሄ ነገር ምን ያህል እውነት ነው? ሙኒት አንድ ሰው ራሱ ያለው ሰው ብቻ መጥቶ መጠየቅ ግዴታው አይደለም መሰለኝ። ኦኬ ጃፒ፣ አንድ ነገር ልንገርህ። እዚህ ሀገር ያለ መንግስት የምንተነፍሳትን ትንፋሽ ያውቃታል። አይደለም የምንሰራውን ወንጀል አንተ እስክትነግረው ወይም ሌላው መጥቶ እስኪነግረው የሚጠብቅ የለም። ሁሉም ራሱን ያውቃል። ኦኬ፣ የተሰራ ስህተት ካለ መጥቶ ነው ብድግ የሚያደርግህ። ይገባሃል? እሱ በሚያወራው ልክ እሱ ደብቆልኝ እኔ ወንጀለኛ ሳልሆን እዚህ ሀገር ላይ ልኖር አልችልም። አንድ ሰው ህገወጥ ከሆነ ለምሳሌ ምናልባት ህገወጥ ከሆነ ለማግኘት ሊያስቸግር ይችላል። እኔ ግን ህገወጥ አይደለሁም። ህጋዊ ሴት ነኝ። የመንግስት ስራ የምሰራ ሴት ነኝ። ቤት ያለኝ ሴት ነኝ። ልጆች ያሉኝ ሴት ነኝ። ብፈለግ የምጠፋ አይደለሁም። የምታጣ ሰው ፊት ለፊት ያለው ሰው ነኝ። ስንት ነገር ወንጀል ሰርቼ ከሆነ መንግስት አይለቀኝም። መጀመሪያ ጆከር እኔን እዚህ ጋር ከማምጣቱ በፊት መንግስት አይለቀኝም፣ እሱ በሚለው ልክ የሰራሁት ወንጀል ካለ። ነገር ግን ስራ ጀምሬ ስራ ተበላሽቶብኛል። ይሄን ደግሞ እራሴ በአንደበቴ ስናገር የነበርኩት ነው። ከዛም አልፎ ተርፎ ደግሞ ወይስ ሲጠፋ ሲደበቅ ከሀገር ሲወጣ የያዘውን ብር ይዞ እዚህ ጋር ነው አይደለ እንዴ ሌባ የሚባለው ወንጀለኛ የሚባለው? ቁጭ ብዬ ተነጋግሬ ተዋውዬ የጨረስኩትን ነገር ኢቭን በአጭር ጊዜ ውስጥ እከፍላለሁ ስል ጊዜ ስጪ ከ6 ወር እስከ 1 ዓመት ምናምን ብለው ሲሉ በጣም ጥሩ 6 ወር ጊዜ ይሰጠኝ ብያለሁ። ይሄ ደግሞ ራሳቸው በመረጧቸው ሰዎች ማለት ነው። እንዲያውም በህግ ቢሄዱ ኖሮ ይቀልልኝ ነበር። ማለት በህጋዊ ሳይሆን ሰዎች በተሰባሰቡ ሰዎች መሀል ነው ይህን ውል የተዋዋላችሁት። ስለዚህ የሚዲያ ህግ ፈራጆች ናቸው እነሱ ናቸው ያሉት። እነሱን አምነው መጥተዋል። ሲጀምር የተደረገውን ነገር ልንገርህ ጃፒ። ምንድነው የተደረገው? ፕሮሰስ ከጀመሩት ልጆች መካከል 41 ልጆች እኔ ጋ ነበሩ። ከእነሱ መካከል ከሁለቱ ጋር ተጋጨው። ከሁለቱ ጋር ስጋጭ ያው ስለዘገየባቸውም ነው። ስጋጭ ይመጡና ለመብረቁ ይነግሩታል። መብረቁ እያስማማን እያለ እኔ አልስማማም አልኩኝ እነሱ ባሉት መንገድ። ምክንያቱም በሰው ልታስፈራራኝ ስለሞከረች ያን ሰዓት ላይፍ ላይ መታ እሱ ቁጭ ባለበት ስታወራለት እያለቀሰች ምናምን እነ ቴምር ገቡ፣ እነ ጃጓር የሚባሉት ገቡ።
እንዴ እንደዚህ ተፈጠ ያው ተሟሟቀና ምን ተብሎ በማግስቱ ቪዲዮስ ተሰራ። በሙኒት ፕሮሰስ የጀመራችሁ ልጆች የተበላችሁ ኑ ተናገሩ ተባለ። ፈህምት እንደዛ ሲሏቸው ፕሮሰስ የጀመሩ ልጆች ቀጥ ብለው መጡ። ምክንያቱም አንደኛ ዘግይቶባቸዋል፣ ሁለተኛ ነገር ይሄንን ሲሰሙ ደንግጠዋል። መጥተው ተደረደሩ፣ ስም ሊስታቸውን ሰጡ። መብረቁ በውስጥ በኩል ላከልኝ። ከላከልኝ መሀል የጎደለ ነበር፣ ያውም ጨምሬ እኔ ጋር ያሉት እነዚህ ናቸው ብዬ ነገርኩት። ከዛ ላይ የገቡ አገር ውስጥ የገቡ ልጆች አሉ፣ በራሳቸው መንገድ የመጡ ልጆች አሉ። አይመለከታቸውም። አሁን ለምሳሌ እነዚህ ጀስት ቁጥሩን ለማብዛት የተደረገ ነገር ነው። ኤኒዌይ በላከልኝ መሰረት መጀመሪያ 10 ልጅ፣ ከዛ በኋላ አሁን ደግሞ 4 ነው 5 ልጅ 6 ወር ሰጥተውኛል። እኔ አልጠየቅኩም። 6 ወር የ6 ወር ጊዜ የሰጡኝ እነሱ ናቸው። በ6 ወር ውስጥ ከፍዬ ጨርሳለሁ። እንዲያውም ሳስበው በጣም ነው ያጠፋሁት። እኔ ሂዱና ክሰሱኝ ብልና በመንግስት ቢሆን ኖሮ ኢንካሜ እየታየ 1-2 ዓመትም ሊሰጠኝ ይችል ነበር። ግን አንድና አንድ የምፈልገው ነገር አልክድም። ታሪክ ቢመጣ አልክድም። ሳልክድ እዚህ ጋር መጥቼ ራሴ ተነጋግሬ የጨረስኩትን ነገር ደግሞ ሌባ አልባልበትም። የትኛውን ደላላ ሰድባችሁ እንኳን ስንት ነገር አድርጋችሁ ብር አስመለሳችሁት? ማንንም አላስመልሳችሁ። እኔ እኮ በፍቃዴ ነው መልሳለሁ ያልኩት። አስተካክላለሁ። አንቺ የሚደበቅልሽ ምንም አይነት ወንጀል ምን ሰማ። እዚህ ጋር እንደው ጃፒ አንድ ነገር ልንገርህ። አሁን እኔ ለ3 ወር የሚቆይ 30,000 ድራማ በድርኝ አትቀልድ በእናትህ። እኔ የሆነ ቀልድ አይደለም፣ እግዚአብሔር ቀልድ አይደለም እኮ እሱ ይቆይና፣ ምክንያቱም እቺ ልጅ ገብቷል፣ ሴት ነች። ያሟቸዋል እንዴ? እኔ እኮ የደረሱ ልጆች አሉኝ፣ ይሰማሉ ልጆቿ። ገባህን? ህፃናቶች አይደሉም። በምክንያት ነበር ያንን ጥያቄ የሚሰሙ ልጆች ናቸው። ስለ እኔ ያንን ጥያቄ ጠየቁሽ በምክንያት ነበር። ሙኒት አንድ ያልገባሽ ነገር እንዳይኖር እዚህ ጋር እንዳብራራልሽ ነው። አንቺ ነገሩ አካሄዱ ያልገባሽ እንደሆነ ይሄ ነገር ሲፈጸም አውቃለሁ። ብዙ ሰው በተሰበሰበበት እንደዚህ አይነት ሰዎች አሉ። ማን ነበር? ጃጓር። አዎ፣ በጣም አልባሌ ነገር ሲናገርም እሰማለሁ። ይሄ ነገር ግልጽ ነው፣ ሁሉም ኢትዮጵያዊ የሚያውቀው ነው ሚዲያ ላይ። እኔ አሁን አነጋገሪ ትንሽ ለአንቺ እየቀለድኩ ምናምን እንዳይመስልሽ ቁም ነገር ነው። እና ያልታወቀ ወይ ያጭበረበርሻቸው ሰዎች የሉም አይደለ? ከነዛ ውጭ አጭበረበረችኝ የሚል እስካሁን አልሰማሁም። ፕሮሰስ ጀምሮ ያልተጨረሰልኝ ተጭበርብሮልሽ ማለት አንቺ አጭበርብረሽ መከታ የሆነልሽ እንዳትናገሪ ሰዎችን ያፈነልሽ ሰውም የለም ማለት ማ አይ አነጋገሩ ሪከርድ ስለደረሰን እኮ ነው። ለዛ ነው ይምጣና ይናገር። እኔ እኮ ፈቅጃለሁኝ። በስንት ያንን ሁሉም ሰው ያውቀዋል ብዬ ነው። ሁሉም ሰው ያውቀዋል ብዬ ነው። እኔና ጆከር ለመጨረሻ ጊዜ ያወራ ነው መባ በምትባል ልጅ ኬዝ ግጭት በነበረ ሰዓት ከነሱ እሷን እዛ እንትን ሲሏት ከነበሩት ጋር በመሀል ገብቶ አናግሮናል። አለቀ። ከዛ በኋላ የተነጋገርንበት ምን ወንጀል ብዙ ሪከርድ አለኝ እኮ ተብሏል። ያውጣ እሱንማ እየጠበቅን ነው። ዛሬ ሁሉም ተነስቶ ሪከርድ አለኝ ይላል። ሪከርዳችሁን አውጡና ሰሙን ገላግሉ። የሚደብር ነገር ከሚፈጠር መገላገል አውሩ። ይኸው ሄለንን አላያችኋትም እንዴ? ጣጣ አርጋ አይደለ እንዴ ያሰማችሁ? ኮንፊደንስ ካላችሁ ያን ያህል መረጃ ካላችሁ አውጡት እንዴ። ለማን ነው የምታስቀምጡት? ለህዝብ አይደለ እንዴ ቆማችሁት? ለህዝብ አዝናችሁ አይደለ እንዴ? አውጡና ተናገሩ፣ አሳዩ። ሼም ትተናችሁ ነበረ። አሁን ከኔ ጋር ስለተጣላችሁ አወጣለሁ ነው የተባለው። ምን እስኪ ጥያቄ ጃፒ፣ አንድ ጥያቄ አለኝ። ተጣልተናል። በምንድን ነው የተጣላ ነው? ከእሱ ጋር ማናውቀው ጠብ እኔ ፐርሰናል በምንድነው ነው የሚለው? እሱ ከጉቺ ጋር ስለተናገሯት ነው የሚለው። ጉቺን ስለተናገርናት እሱ ምን አገባው? አወል መጀመሪያ ነገር በዚህ ሰዓት ሲጀመር ከጉቺ ጋር ጠብ የለንም። ምን አይነት ጠብ ነው ያለን? ነቺ ቅራኔ ዋለች አይደል? አየር ላይ የሆነ የተነጋገራችኋት ነገር መሰለችኝ። እና እኔ በሴቶች ጠብ አያገባኝም። ሴቶች መጣላት መታረቅ ትታረቃላችሁ። ደግሞ አይተናችኋል፣ አብራችሁ ተመልሳችሁ ገባሽ? እና በእናንተ ጸብ ውስጥ ወንድ ልጅ መግባት የለበት እንጂ እኛ መሀላችሁ ገብተን አንቺኛዋ ጥሩ ነሽ አንቺኛዋ መጥፎ ነሽ የሚል ሀሳብ የለውም። የኛ ግሩ ጅቦ አለው። ታሪኩን የምታውቅ ከሆነ ታሪኩን የምታውቅ ከሆነ ኢንቮልቭ ማድረግ ትችላለህ። የማታውቅ ከሆነ ግን ሙኒትዬ፣ አሁን ሌላ ቦታስ ሰው ቢጠራሽ
እየሸፈንኩልሽ ነገር አለ ብሎ ቢጠራሽ ትመጫለሽ አይደል? የትኛውም ቦታ ማንንም በትክክል ውሎ እንዳያድር እኔ የራሴን እርምጃ ወስጃለሁ። ገባ? እየሰማ ነው አይደለ? የኮሚቴው አባል በኮንፊደንስ ሰምቻለሁ። በቃ ይሄን ነገር ግን ክብሬ የማይነካበት እንደኛ አለንልሽ ለክብርሽ በስነ ስርዓት የሚወራበት ቦታ ፍቃድ ስለ ክብር እንዳትጨነቂ ሙኒቲ፣ ስለ ክብር ስድብ የማመሳው አይደለም። ስድብም አልችልበት። ወንጀለኛ ካልሆንሽ ሙኒት፣ የምሬን ነው የምልሽ፣ ወንጀለኛ ካልሆንሽ ያለብሽን እውነታ በስርዓት ማስረዳት እኔ የምገምተው ምን እንደሆነ ልንገርህ። ምናልባት እዚህ መብረቁ ጋር ያሉትን ልጆች አስተባብሮ ሊያመጣ ከሆነ ደግሞ ስቄበት እወጣለሁ። አትፈልጊም? ከነዚህ መሀል ደግሞ ልንገርህ፣ ከነዚህ መሀል አስረግጬ የምናገረው እዛ ቤት ተነጋግረን ጨርሰን እዛ ቤት የስም ሊስታቸው ተሰጥቶኝ እያስተካከልኩ ያሉ ልጆች በዚህ በኩል ተዘርፈናል ብለው ከመጡ ዝርፊያ ከሆነ በህግ ይቀበሉኝ። ታሪክ ይመጣል። በጸባይ እንዲምሰጠው ሰው የለም። አንድ ያልገባሽ ነገር አለ። ጃፒ እዚህ ጋር አስተካክላት። ቆይ ጃፒ፣ ይኸው ሙኒቲ፣ አንቺ ያልሽው አሁን ከዛ ቤት የመጡ የድሮ ምናምን አይደለም። ኖ እሱ አይደለም ኬዙ እኮ ዋናው ተደብቆልሻል። አጭበርብረሽ ተደብቆልሻል። እሱ ያውጣ ፈቃደኛ ነኝ። ከዚህ ውጭ አጭበርብሬ እኔ ተሸፍኖልሻል። አጭበርብረሽ ተሸፍኖልሻል ምናምን። የተሸፈነው ምንድን ነው እንጂ እዛ ያለፈው እኔ 53 57 ምናምን ሲሉ ሰማ ነበር ጃጓር። እሱን አይደለም ግን የሆነ ተጭበርብሮ ተሸፍኖልሻል፣ ተገን ሆኖልሻል። የሰማሁት እንደዛ ነው። ሪከሩ ላሰማሽ እንዲገባሽ ወይስ አንድ ጊዜ አሰሚን እንዲገባ ኮሚቴያችን እኮ